የናብሊስ የፈውስ ድምጽ በሀገር ቴሌቪዥን የናብሊስን ፕሮግራም ይዘንላችሁ መተናል። ሰላም ደህና ናችሁ ወይ? በያላችሁበት ሁላችሁም ደህና እንደሆናችሁ ተስፋ እናደርጋለን። ዛሬ ደግሞ ይዘን የመጣነው ርዕሰ ጉዳይ ፍላጎትን ምን ማድረግ ነው መገደብ የሚለውን ይዘን የመጣነው። አንድ አባባል እንዲያውም ትዝ ብሎ ነበር። እንጀምር ስንል ሁሉ አማረሽ ገበያ ታውጣት። ይሄ እንግዲህ ካስተውነው ርዕሰ ጉዳይ ላይ ይሄዳል አይሄድም የሚለው ወደ በኋላ ምን እናየዋለን። ፍላጎትን መገደብ ያስፈልጋል? ፍላጎትስ የሚገደብ ነገር ነው? ባያስፈልግ ርዕሰ ጉዳይ አድርገን እናመጣው ነበር ሮዝ እና እኔ ከንትን ጀምር እያልኩት ነበር ሽሜንና ያው ክርክራችሁ እንግዲህ አንዳችሁ እምቢ ብሎኝ ነው። ግን እኔ ከምን አንፃር ነው መጀመር የፈለኩት መሰለሽ ባንገድበውስ የሚለው አይደል? አሁን ብዙ ሰው እና ፍላጎትን መገደብ እንዴት ለምን ምናምን የሚለውን እናነሳው። ፍላጎትን ስለመገደብ እንድናነሳ አሁን ግዴታ የሆነበት ምክንያት ኮንሱመር እንድንሆን የሚፈልጉት ይሄ ተጠቃሚ እንድንሆን አጋባሽ እንድንሆን አግበስባሽ እንድንሆን የሚፈልገው ዓለም ፍላጎቶቻችን የማይገደቡ the sky is the limit በቃ እንደውም ለምን ትገድበዋለህ ራስህን እንደዚህ አድርገህ ይኸው እንጂ በዚህ ማጥርካ እንደ በዚህ እንድታቆማለህ በቃ እኮ አለ ገና ይጠበቃል እኮ ምናምን እያሉ በቃኝ እምቢ ማለት እንዳንችል እያረጉን ነው። ከዛ አሁን አንቺ ደግሞ አባባል አነሳሽና አልጠግባይ ሲተፋ ያድራል እስማለ መገደብ አለመቻል ይመስለኛል። ስለዚህ ከስነ ልቦና አንፃር ፍላጎትን መገደብ ሶስት ጉዳዮች አሉት። አንደኛው በቃኝ ማለትን መቻልና ሲበቃን ማወቅ ነው። ፍላጎትን መገደብ በቃኝ ማለትን ማወቅና ሲበቃ ማወቅ ነው ማለት ሙዝ ገዝተሽ 2 3 ይጣፍጣል እኮ ብትበላው ደስ ይላል። ግን አይ ይሄኛው በቃኝ ሁለቱን ስበላ አንዱን ስበላ ሶስቱን ስበላ ግማሹን ስበላ እንደየግለሰቡ የመብላት አቅም ግን የሆነ ጊዜ ላይ ኪሎ ገዝቼ ኪሎውን መጨረስ የሚበቃኝ ሲጨርስ ነው ከሆነ ችግር የለም። ግን ጥያቄው ምንድነው ይሄ በቃኝ እዚህኛው ላይ ይበቃኛል ማለትን መቻልና በቃኝ ደግሞ የምለው ለምንድነው እንደ በቃኝ በምንድነው እርግጠኛው? አንደኛ ሰውነቴ እየነገረኝ ነው በቅቶኛል። ሁለተኛ የሚበቃኝ ነገ ደግሞ እንደዛው ልክ እንዳሁኑ ስፈልገው ለጥቅሙ ለምናምኑ ብዬ ስበላው ይሻለኛል ማለትን ማወቅ ከመጀመር ነው የሚጀምረው ይላል። ይሄ አንደኛው ጉዳይ ነው። ሁለተኛው ፍላጎትን መገደብ ስለማያስፈልገኝ ስለማይጠቅመኝ ሳይሆን ስለማይጠቅመኝ ነው ወይም ስለማያስፈልገኝ ሳይሆን ያንን ፍላጎቴን በኔ ቁጥጥር ውስጥ መሆኑን እርግጠኛ መሆን መቻል አስፈላጊ ስለሆነ ነው። ስለዚህ ያስፈልገኛል ይጠቅመኛል ግን አሁን አልፈልገው የምፈልገው ቀን ደግሞ አደርገዋለሁ ማለት መቻል ነው ሁለተኛው። ሶስተኛው ራስን ከመግዛት ጋር የሚያያዘው ነገር ነው ብሎ ነው የሚያስበው። ምንድነው ራስን ከመግዛት ጋር በይሄ ፍላጎትን መገደብ መቻል አጥርን የራስን አጥር ማዘጋጀት መቻል ነው። ምን ማለት ነው? በሌላው ሳይሆን የሚተረጎመው ስኬቴ ምንም መገደብ የቻልኳቸው ፍላጎቶቼ ያሳካኋቸው ነገሮች ጣዕምና ዋጋ እንዲታወቀኝ ያረጋኛል። እነዚህ ሶስት ነገሮች ውስጥ አለበት ይላል። ስለዚህ ይሄ በራሱ መተንተን የሚፈልግ ነገር ይመስለኛል አይደል? ስለዚህ ምንድነው እያልን ያለ ነው? ፍላጎትን ስለመገደብ ስናነሳ ፍላጎት እኮ ነው እና ፍላጎት እንዴት ይገደባል? ዲማንድ አለ ማለት ጥያቄ አለ ማለት ነው። ጥያቄው እያለ አይ ቆይ እዚህኛው ላይ ይበቃል እምለው እንዴት ነው ካልን ከማደግ ከመቻል ራስን ከማወቅ ከመረዳት ጋር የሚጀምር ነው ማለት ነው። ልክ እንደሱ ስል ይሄ እዚህ ላይ ይበቃኛል ማለት የመቻል አቅም ይጠይቃል ማለት ነው። እሱን ስችል ነው ፍላጎቴን መገደብ የምችለው። ከዛ ሁለተኛው ይጠቅማል እኮ ያስፈልጋል እኮ ደስ ይላል እኮ ስለማያስፈልግ ግን አይደለም። ግን አይ ለገ ደግሞ ሳገኘው የተሻለ እንዲሆን ስፈልገውም እንዲሆን እንዲም ሲል እንዲሆን ማድረግ መቻልን ይጠይቃል። ሁለተኛው የመጨረሻው ሶስተኛው ራስን ከመግዛት ጋር የሚገናኘው ነገር ነው ያለው። በቃ ልክ እችላለሁ በእኔ ቁጥጥር ውስጥ ነው ያለው። ስለዚህ እኔ ነኝ ዲፋይን ማድረግ እንትን ነው መሪው እኔ ነኝ ዘዋሪው እኔ ነኝ ተቋጣሪው እኔ ነኝ የሚለው። ስለዚህ መቻልን ራስን መግዛት የሚባለው የመጨረሻው ትልቅ የሆነው ልዕልና ላይና ችሎታ ላይ መድረስን ማረጋገጫ መንገድ ነው ፍላጎትን መገደብ ነው። ይሄንን ብዬ እንትኑን ሐሳቡን ለመመለስ አሁን የሚመስለኝ ምርጫ መካከል ላይ የቆምን ነው የሚመስለው።
ፍላጎትን መገደብ መቻልና የማይገደብ አድርጎ የማይረካ የማይጠረቃ የማይደሰት የሆነ ማንነትን መፍጠር ነው ወይስ እየገደብን እኛው ጥሩ ነው ይበቃኛል እዚህ ላይ ነገ ደግሞ ሳገኘው አገኘዋለሁ እያልኩኝ እርግጠኛ መሆን ነው የሚሻለው የሚለው ምርጫ በጣም በሰፊው በብዙ መንገድ አሁን ህይወታችን ውስጥ በብዛት አለ ብዬ ነው የማስበው። ስለዚህ ፍላጎትን መገደብ በጣም ደግሞ ትልቅም ክህሎት በጣም ስለሆነም ጭምር ነው የምናነሳው የሚለው ማንሳት ያስፈልጋል። እኔ ደግሞ መሰረታዊ ፍላጎት የሚለው ነገር አሁን በሐሳብ መጣ ማሟላት አይደለ መሰረታዊ ፍላጎቶች የሚባሉ ነገሮች አሉና እንደናሟላው የሚጠበቅ ነገር አለ ደግሞ እንደንገድበው የሚፈልግ ነገር አለ። ይሄ ወዳንተ ለወረወረው የትኛው ነው ለናሟላው የሚፈልገው? ቃጤ ኬፍሲ ምናምን ተጫውተሻል? ይሄን ነገር ከምትወረው እና ምናሟላው ፍላጎት አለን በዚህ በኩል ደግሞ ልንገደው የሚያስፈልገው ፍላጎት አለንና ያው ብሬ ስለሌለ አብራሪው ወዳንተም ይሄንን ትንሽ አብራርታው ከዛ ደግሞ የትኛውን ነው ምንገደበው የትኛውን ነው ልናሟላ የሚገባው የሚለውን ነገር እንድታነሳው ነው። የቱን እንገድበዋለን የቱን አንገድበውም እንግዲህ አሁን እንደተረዳሁት ይሄ በእንግሊዘኛው needs and wants የሚባለው ሐሳብ ይመስለኛል ማለት መሰረታዊ ልክ አሁን ምግብ ልብስ መጠለያ ምናምን የምንላቸው በጣም መሰረታዊ ፍላጎቶች አሉን። እንደገና ደግሞ ቢኖሩን ደስ የሚሉን ቢመጡም ጥቅም ያላቸው ነገሮች መሀከል ያለው ልዩነት ማወቅ ፍላጎትን ለመገደብ በጣም ወሳኝ ነገር ነው። ግን በእነዚህ በመሰረታዊ ፍላጎት ውስጥ ራሱ ገደብ ያስፈልጋል። እንደውም ፍላጎት መገደብን በአንድ ቃል ግለጸው ብትኝ ልከኝነት ልክን ማወቅ ማለት ነው። በጣም ደስ የሚለኝ አንድ በቅዱሳት መጽሐፍት ውስጥ የተቀመጠ ነገር አለና አትስከር የሚለውን ባቶች ሊቃውንቱ ሲተረጉሙት ማለት ነው አትስከር ይላል። አንዳንድ ሰዎች እንደውም ይከራከራ አጣጣ አላለም አትስከር ነው እንጂ ምናምን ይላሉና አይ ቲንክ ያንን አርጊውመንት በሚፈታ መንገድ ነው ያስቀመጡትና አትስከር የሚለውን ይህ ማለት ካልሰከረ ጋኑን ይገልብጠው ማለት አይደለም። ስላልሰከረ ጋኑን ይገልብጠው ማለት አይደለም። it's really powerful ግን እንደው ቀምሶ ፈጣሪውን ለማመስገን ያህል አንድ ቢበዛ ሁለት ይሄ ነው ብሎ ያስቀምጣል። ስለተገኘ ስላልሰከርኩም እንግዲህ አሁን ካሳረግጬ ምናምን በቃ እስካልሰከርኩ ድረስ አትስከር እንጂ ተባለው እያልኩ ልወስዶ አልችልም። ልከኛ መሆን ያስፈልጋል። ልክ ምንድን ነው የምፈልገው የሚያስፈልገኝ ነገር ምንድን ነው ይሄንን ማወቅ። ልብስም ቢሆን ልብስ እኮ በሽታ የሚሆንበት ጊዜ አለ። በቃ መግዛት ራሱን የቻለ ስነ ልቦና ህመም እኮ በቃ የማይለብሱት ልብስ ደርድሮ በቃ እዚህ ጋር ጫማውን አምጥቶ ራሱን የቻለ ሱስን በደንብ በስነ ልቦና የሚታከም ማለት ነው። የመሰብሰብ አባዜ ማለት እቃም ሊሆን ይችላል የተለያዩ ነገሮች እና ልክ የቱ ጋር ነው ምንድን ነው የሚያስፈልገኝ ምንድን ነው የምፈልገው ብሎ ገደብ ማበጀት በጣም ወሳኝ ነገር ነው። ስለዚህ ያ ቅድም ራስን መግዛት እንደተባለው ይሄ ነው በቃ በጣም ዓለማችን ላይ ከታወቁ ባለሀብቶች መካከል አንዱ ዋረን በፌት ይሰኛልና በጣም ትልቅ እንግዲህ ወደ አንደኛ ሁለተኛ ሶስተኛ አምስተኛ ማለት የተባባለው ያው እዛው ፉክክር ደረጃ ውስጥ ያለ ሰው ነው። በእንደ አውሮፓውያን አቆጣጠር 2016 ላይ ለአዲስ አመት እንግዲህ የዛሬ 10 አመት እንግዲህ አሁን 10 አመቱ ማለት ነው ሜሴጁን ካስተላለፈውና እዛ ላይ ምን ይላል ሰዎች ያሉት ጫማዎች ቁጥር ሊሚትድ ናቸው። እንደውም ያኔ 6 ጥንድ ጫማ ምናምን እንግዲህ አዲዳስ ካምፓኒን መግዛት የሚችል ሰው እንደ ጫማውን ፋብሪካውን ማለት ነው ጫማውን አይደለም ፋብሪካውን የሚችል አቅም ያለው ሰው የነበረችው መኪና ዲሰንት በቃ ነውና እንግዲህ ፎርድ ካምፓኒ ልግዛብል እና የሚኖርበት ቤት በቃ ይሄ በጣም ያልተቀናጣ እንግዲህ አንዳንድ ራፐሮች ምናምን ያሳዩናል አይደለ ከተማ የሚያክል ግቢ ምናምን በአይነት ከዛ ሰዎች ይጠይቁታል በፌት ይሄ አንተን አይመጥንም ይሉታል። ይሄ አይደለም ያንተ
ከሲሉት እኔ ማድረግ የምፈልገው ማድረግ ደስ የሚለኝን እንጂ መግዛት የምችለውን ያህል አይደለም። መግዛት ስለቻልኩ እንትን ፍላጎቱን አይለጥጠውም። ይህ ሰው በየአመቱ ዶኔት የሚያደርጋቸው በቢሊዮን ዶላሮች ምናምን ሰፖርት ያደርጋል። የገንዘብ እጥረት አይደለም፣ ስለሌለው አይደለም። ግን ዲስ ኢዝ ዋት አይ ዋንት የምፈልገው ይሄንን ነው እና ልኩን አስቀምጠዋል ማለት ነው። ይሄ ሰው አቅሙ ቢኖረውም ግን ልኩ ይሄ ነው፣ በቃ ይሄ ነው እኔ የምፈልገው። ስለዚህ ያንን መስመራችንን የልከኝነት በጣም ወሳኝ ጉዳይ ነው። አለበለዚያ አይሞላማ። ስስት የምንለው እኮ ከዚህ ነው። ፍላጎትን መገደብ ካለመቻል እኮ ነው የሚመጣው። በቃኝ ማለት ካለመቻል እዚህ ይሄ ነው ልኬ ብሎ እሱን ካለማስመር የሚመጣ ነው። እንግዲህ ምንድነው እንዴት ምናምን የሚለውን ነገር ሰፊ እናነሳዋልና በዚህ ልክ ነው የምንረዳው። እንዲያውም አሁን ባል የደረሰ ነው አይደል? ፍላጎታችን ካለመገደባችን የተነሳ የምንገባባቸውም ችግሮች አሉና እንዴት አድርገን ልንገድበው የምንችለው? የቱ ድረስ ነው አሁን በቃኝ ማለት ነው አይደል? አንደኛው ነገራችን ግን የቱ ድረስ ነው ልንገድበው የምንችለው? መላዎቻችን እንዴት አድርገን ነው በምን አይነት መንገድ ልንገድባቸው እንችላለን? ፍላጎትን መግታት የሚለውን ስናነሳ የማያልቅ ፍላጎት ነው ወይ ያለን ወይስ አይደለም የሚለው ክርክር አንደኛው ይመስለኛል። ሁለት አታያ ያለው መጀመሪያውኑ ኤንድለስ የሆነ ፍላጎት የማያልቅ ፍላጎት ልክ አንዱ ጋር ስንደርስ እንደገና ሌላ ተጨማሪ እንዲያስፈልገን አንዱ ጋር ስንደርስ እንዲያስፈልገን ወይም ደግሞ በተፈጥሯችን በቃ የማያልቅ ሆኖ ኢንፊኒቲ የሆነ ፍላጎት ኖረን ነው የመጣ ነው ብለው የሚያስቡ ሰዎች አሉ። አይ አይደለም፣ እኛንን ራሳችን የምንለጥጠው መፈለግ የሚባለው ነው ያለን ውስጣችን። ምንን በምን ያህል መጠን እንዴት እስከ መቼ እንፈልግ የሚለውን ግን ትሬን የምናደርገው ራሳችን ነን ደግሞ ብለው የሚከራከሩ ሰዎች አሉ። እኔ ሁለተኞቹን ወዳቸዋለሁ። ሁለተኞቹን የበለጠ ደግፋለሁ። ማስረጃቸውንም የበለጠ እነዚህኞቹን ወደዋለሁ። ፍላጎት አለ። ለምሳሌ መብላት እንድንፈልግ ሆነን የተፈጠር ነው። ባዮሎጂካል ሲስተማችን ተፈጥሯዊ ስርዓታችን ከምግብ የሚገኘውን ኢነርጂ እንትን ብሎ አለሞ ምን ብሎ ጉልበት አድርጎ በቃ እንድንጠቀም ሆነን የተፈጠር ነው። ያ ማለት አለ መብላት መፈለግና በቀን ስንቴ ምን ያህል መጠን ልብላ የሚለውን ግን የምወስነው እኔ ነኝ። በሂደት እኔ ነኝ ማለት እየተማርኩኝ እየሰለጠንኩኝ እያስተካከልኩት ምናምን ማመጣውም ነው። ቤተሰቦቼ ሲያስተምሩኝ ሲያሰለጥኑ የሚያሳድጉኝ ነው እንደዛ የምሆነው። ፍላጎትን መገደብ ማለት መብላት ስለማያስፈልገኝ አይደለም። መብላት ያስፈልገኛል፣ ግን መቼ ነው የሚያስፈልገኝ? ከዛ እያስፈልገኝ ለሆነ ፐርፐዝና ጉዳይ ማቆም ደግሞ የሚባለውን መለማመድም አስፈላጊ ስለሆነ ነው። ስለዚህ ከዚህ ነው መጀመሪያ ያለብን ልልሽ ፈልጌ ነው። ፍላጎትን የምንገድበው ፍላጎቱ ስለሌለን አይደለም ነው ጥያቄው። ገደቡን ካልተለማመድን የምናጣቸው ብዙ ችግሮች ስላሉ ነው በኋላ የምናነሳቸው። ስለዚህ እንዴት ነው የሚለውን ስናነሳ የመጀመሪያው ነገር የምፈልገው ልኬን ማወቅ አለብኝ። ምን ያህል ድረስ ነው ለኔ በቂ የሚለው ምግብም ይሁን ስልጣንም ይሁን ገንዘብም ይሁን ሀብትም ይሁን ምናምንም ይሁን ምን ድረስ ነው ለኔ? አሁን ይሄንን ስንል ብዙ ሰዎች በጣም እንዲረዱት የምፈልገው ነገር እንዴት ሰዎችን እየገደባችሁ አዲስ እንዳናስብ ምናምን እያረጋችሁን ነው? አይደለም፣ እሱን አይደለም እያልን ያለን። ፍላጎትን ግን መገደብ ይፈልጋል። ባንገደብ የሚመጡትን ችግሮች ስለምናያቸው ነው። ስለዚህ ለምን ምን ማለት ነው? የመለጠጥ አቅማችን ከምናስበው በላይ ነው። ከምናስበው በላይ ነው። 2 ቁርጥ በልተሽ ተጠግቢ የነበርሽው አንቺ 2 ቀን 3 ቀን 4 ቁርጥ እያበላው ባለማምድሽ ከ3ኛው ከ4ኛው ቀን በኋላ ሰውነትሽ በፊት የለመደውን 2 ቁርጥ ታቀርቢለት የቀመሰም አይመስለው። ስለዚህ መለጠጣችንን ከምናስበው በላይ በጣም ፈጣን ነው መለጠጣችን። ከዛ እየተለጠጠ የሚመጣው ነው ፍላጎትን ገደቡን እዚህ ነው ልኬ እዚህ ድረስ ነው በቃኝ ይሄ ይበቃኛል ብዬ ሰውነት የራሱን ምንድነው አልቲመም ወይም ደግሞ የራሱን ይሄ መጨረሻውን ልኩን እንዲያስቀምጥ ባላረኩት ቁጥር ልክ የሌለው የመሰለው እየሰፋ እንዴት ማድረግ አይቀርም። ስለዚህ መጀመሪያ መለማመድ ያለብኝ ልኬን ማወቅ ነው። ለኔ የሚበቃኝ ግን ምን ያህል ነው? ይሄ ደግሞ በጣም ብዙዎቹን ጥያቄዎቹን ይመልሳል። እኔ በሌሎች ሰዎች ስኬት ራሴን ማለካው ለምንድን ነው ቢንድ ጥያቄ ያረጋኛል። ልኬን ማወቅ ነው ፈልገው። ስለዚህ ልኬን ሳውቅ ፍላጎቴን ስገድብ የምፈልገውን አውቃለሁ። ከዛስ በትክክል የምፈልገውን እንዳገኝ የምፈልግ ከሆነ እና የተሻለ የምደሰትበትን ደግሞ የሚያስፈልገኝን ማወቅ የምፈልግ ከሆነ ልኬን ከማወቅ መጀመር አለብኝ። ስለዚህ ፍላጎትን መገደብ የምንችለው መጀመሪያ ከዚህ ነው ማለት ነው።
ልክን ከማወቅ ነው እና የትኛው ነው ትክክል የሚለውን ከመረዳት ነው። ሁለተኛው ፍላጎትን መገደብ እንዴት ነው ለሚለው ነገር ስንጀምር አስፈልጎኝም ግን ደግሞ ማቆየትስ እችላለሁ ወይ? ምክንያቱም አንዳንዱ ደስታና ፍላጎት ስኬት ምናምን ለው ነገር አሁን ሲመጣና ትንሽ ቆይቼ ገድቤው ጊዜውን ጠብቆ ሁኔታውን ጠብቆ ሲመጣ አንድ አይደለም። ልክ ወይን የጠመቀ ሰው እንደጨመቀው ወዲያው ቢጠጣው የሚያገኘው ጣዕምና ታግሶ አንድ 10 ዓመት ቢያቆየው የሚያገኘው ሪፋይንድ የሆነው ጣዕም ይለያያል። ምርጫው ምንድን ነው? ወይን አሁን ስላስፈልገኝ አይደል እንዴ የጨመኩት? አዎ። ታዲያ አሁን ስጨምቀው እየሸተተኝ ምን እያለኝ እንዴ ይሄንን ማለት ሳልጠጣው ምናምን እያልኩ ምራቄን እየዋጥኩ ምን እያልኩኝ ቆይ ይቆይ እንጂ እምለው የተሻለውን ደስታ የምፈልግ ከሆነ ነው። በጣም የሚገርመው ህይወት ላይ እንደዛ ነው። ብዙ ነገሮች ይሄ ትዳር ላይ ስራ ላይ ምናምን ላይ የምናነሳቸው ጉዳዮች በሙሉ ከዚህ ጋር ይገናኛሉ። አሁን የምፈልገውን ነገር ከመፈለግ አንጻር የማደርገው ነገር እና መገደብ ካልቻልኩኝ በቃ ሁሉን ነገር አሁን ከዛ ምን ይሆናል መሰለሽ ነገ አስጠሊታ ይሆናል። ምን አዲስ አለው በቃ አገኘሁት ሁሉንም በቃ ሁሉም ሆኗል። አሁን ምን አለው ከዛስ በኋላ ላይ እንግዲህ ችግሮቹን በዛው አብሮ ማንሳት ሊሆን ይችላል። ግን በጣም ትልልቅ እንትኖች ውስጥ ችግሮች ውስጥም ከምንገባባቸው ምክንያት አሁን የምንሰማቸው ይሄ ብዙዎቹ ሰዎች ኢንሁማን የሆኑ ነገሮችን ሁሉ ለማግኘት ደስታ ፍለጋ በቃ ብዙ የሚቅበዘበዙ ደስ የማይሉ ነገሮችን ከተፈጥሯዊ ህግ የወጡ ነገሮች ውስጥ ምናምን ሰዎች እንዲገቡ የሚያደርጋቸው ፍላጎትን መገደብ አለመቻላቸው። ስለዚህ ሌላኛው ነገር ምንድነው በልክ በሆነ መንገድ በሚጣጣም ደስታ መደሰትና ትክክለኛ በሆነ መልኩ መደሰት የሚፈልግ ሰው ፍላጎቱን ስለመገደብ ማወቅ አለበት። ምክንያቱም እንዴት የሚለውን ካላወቀ ልምምድ ይፈልጋል ማለት ነው። ስለዚህ ልምምዱ ምንድነው? ዛሬ እንደዚህ ነበርኩኝ ልክ ተፈጥሮም እንደዛ ነው ያደርጋል። ለምሳሌ ህፃን ልጅ የሚተኛበት ጊዜ በእንቅልፍ የሚያሳልፈው ሰዓት በቃ ተፈጥሮ እኮ ነው አይደለ? እንደተወለደ ደስ አይልም እንደዛ ብንተኛ ሁሉ አይገኝም አይደለ እኮ። ስለዚህ ምንድነው በገደብ እንቅልፍ ባለኝ ሰዓት ሁሉ እየተጋደምኩ ሊሆን አይችልም። አይ ማታ አንደኛ እንተኛለሁ ብዬ የእንቅልፍ ሰዓት በዚህ ሰዓት ነው እያልኩ ዛሬ ነገ ሳሳልፈው ያልፋል። ስለዚህ ልምምድ ይፈልጋል። ፍላጎትን መግታት ልምምድ ይፈልጋል ማለት ቅድም እንደ ህፃን ልጅ እንቅልፍ እንደተኛው እንዳለው ምግብም እንደዛው ነው። ሌላውም ነገር እንደዛው ነው። ተፈጥሮ ግን ያን ያለማምደናል። ስለዚህ ለምሳሌ በቀን ውስጥ የሆነ ያህል ሰዓት የተኛ የነበረው ሰው ተፈጥሮ የምትለውጠውን እየተከተለ እየቀነሰ የእንቅልፉን ሰዓት አክቲቭ ሞር የሚሆንበት ራሱን ንቁ ሆኖ እንዲቀጥል የሚያደርገው ነገር ቢያደርገ እየተካ ስለዚህ አሁን መደበኛ የመተኛ ሰዓት የመንቂያ ሰዓት የሆነ ነገር የማድረጊያ ሰዓት ይኖረዋል። በየሆነ ሰዓት እንቅልፍ ስለማያምረኝ አይደለም ማልተኛው መገደብ ስለምችል ነው ፍላጎቴን እንደዛ ያርኩ ሳለማምደው ሰውነት ይለማመዳል። ልክ መለጠጥን የተለማመደውን ያክል አለመለጠጥንም አለማመደው እኔ ነኝ ማለት ነው። ፍላጎትን የምናለማም በዚህ መንገድ ነው። ስለዚህ ለምሳሌ ሌሎቹ ጉዳዮች ስለ ምግብ ስለ እንቅልፍ ምናምን ሰው ለሰዎች ለመረዳት ቀላል ስለሚሆኑ ነው እንጂ ይሄ ጉዳይ ሌሎቹም ያስኬዳል። ስለዚህ ለምሳሌ የሩካቤ ፍላጎት ሰዎች በቃ ተፈጥሯዊ ነው ፍላጎት ነው። መግታት ግን መለማመድ አለባቸው። እንዴ በፈለኩት ሰዓትና ከፈለኩት ሰው ሁሉ ጋር የማረጋው ከሆነ ቆሮንግ ነው አይደለ? ስለዚህ ፍላጎትን መግታት መለማመድ የሚፈልገው ለዚህ ነው። ከዛስ ያንን መግታት ስችል በትክክለኛውና በመፈልገው ሁኔታና በትክክል በተፈቀደ ሁኔታ ሳደርገው ግን የማገኘውን ደስታ ማጣጥበው ይሄንን መግታት ስችል ነው። ስለሌለኝ ግን አይደለም። ለምሳሌ ይሄን ያነሳውበት ምክንያት በእኛ ሳይንስ ሁሉ ጊዜ ከተወለድን ጊዜ ጀምሮ ያለ ፍላጎት ነው። ተፈጥሯዊ ነገር ነው። ልዩነቱ ምንድነው? እያደግን ከመጎርመስ ጋር ከሌላው ጋር አብሮ የሚመጣው በደንብ በግልጽ መሆን መታየት የሚጀምርበት ከዛ ደግሞ ወግን ባህልን በጠበቀ መልኩ ደግሞ ማድረግ አለማድረግ የሚሉ ጥያቄዎች የሚመጡበት በኋላ ላይ ስለሆነ ነው እንጂ ሁሌ የነበረ ነገር ነው። እና ፍላጎትን መገደብ ልምምድ የሚጠይቅም ጭምር ነው የሚለው ነገር እንዴት ለሚለው እሱን ሁሉ የሚጠይቅ ነው የሚለው ማንሳት ያስፈልጋል። አንድ እንትን ትዝ አለኝ ለአንድ ፕሮግራም ያገኘው አሴት ስታወራኝ ምናልባት ከመገደብም ጋር ይሄ በለት የምናገኛቸው ብቻ ሳይሆን በጣም ከፍተኛ የሆነ ጥቅም የሚያስገኘን ወደም ለኛ በጣም የሚያስፈልገን ጉዳይ ሊገጥመን ይችላል። ምንድነው የገጠማት መሰላችሁ? ህፃን ልጅ አላት የታመመ እና በሰው ቀጥታ መግባት እድል አገኘች ማለት ነው። ሌሎቹ ረጅም ፕሮሰስ አለው አይደል? ካርዳ ወጥተህ እንደዚህ የምታደርጋቸው ነገሮችና እሷ ግን ቀጥታ የመግባትና ሐኪሙን የማግኘት እድል አገኘች። ሐኪሙን ለማግኘት በጣም ብዙ ጊዜ ይፈጃል። ስመጣ አለች ማአት ሰው ነው የፈሰሰው እዛና
እኔ ሐኪሙን ቀጥታ ጠይቄ መግባት እችላለሁ ግን ማድረግ አልፈለኩም ማለች። እኔ ማን ነኝ ይሄ ሁሉ ህዝብ እየተንገላታ አቋርጬ እነሱ ሁሉ ሄጄ ሐኪሙን ማገኘው ስለዚህ እንደነሱ በዛ ፕሮሰስ ማለፍ አለብኝ ብዬ ልጄን በዛ መልኩ አሳካምኩት አለችና ይሄም ከዚህ ሊሄድ ይችላል ብዬ አስቤ ነው ይሄን ምሳሌ ያነሳሁት። አሸሜ ቀጥል። መልካም ነው እንግዲህ ማለት ያው እዚህ ድረስ ይታሰባል። አዎ ማለት እንግዲህ ለምንድን ነው መገደብ የሚያስፈልገን? ለምን ቀደሜኔ አንድ ነገር ጠቆም አድርጓል። ፍላጎትን መገደብን ስናነሳ ይሄ የፈጠራ ሀሳብን የተሻሻለ ቴክኖሎጂን አዳዲስ የአሰራር ስርዓቶችን የዘመነ ነገርን ማምጣት ህይወትን መቀየር ምናምን እነዚህን አይደለም እየሞገትን ያለ ነው ማለት በቃ ልኩን እንወቀው ምን ፈልገውን ነገር በልክ እንወቀው። ለምንድን አንደኛ ይሄ እጥረትን ማሸነፍ የሚቻለው ልክ ሲታወቅ ማህተመ ጋንዲ ምን ይላል? ዓለም አሁን ላለነው ሰዎች የሚበቃ ሪሶርስ አላት። ተፈጥሮ አሁን እየኖሩባት ላሉት ሰዎች በቂ ናት። ስስታችንን ግን መመገብ አትችልም። አሁን አንዱ ተርቦ ሌላው ጠግቦ እየተፋ እንዲህ አይነት ልዩነቶች የተፈጠሩት አንዱ ምክንያት ስስት። ስለዚህ እዚህ ጋር ከሚፈለገው በላይ የተከማቸ ነገር አለ፣ እዛ ጋር ደግሞ እጥረት አለ እና ያ ችግር የሚፈጠረው ልክን ካለማወቅ ነው። ሁለተኛው ምን ጠቀሜታው እርካታን ያመጣል። አሁን ብዙ ሰው ብዙ ነገር ጨብጧል፣ ግን እርካታ የለውም። ምን ዋጋ አለ ይላል፣ የሆነ ነገር ምን ዋጋ አለ ይላል፣ ኧረ ነገር ይላታይም ይላል። በቃ ሁሌም እውነት ነው። ፕሮግረስ፣ እድገት፣ መሻሻል የሚባል ነገር ያስፈልጋል በህይወት ውስጥ። እንደውም ነው የሚባለው ሁሌም ከፊት የሚባል ቦታ አለ። እዚህ ጋር ስትደርሺ ደግሞ እንዲህ ነው እድገትም ቅብብልም የተሻሻለ ነገርም የሚመጣው። ነገር ግን እርካታችንን ነጥቆን ከሆነ ትርጉም የለው። አልቲሜትሊ ከዛስ በቃ አንሳቲስፋይድ መሆን እና እርካታን ያመጣል። በጣም ወሳኝ ጉዳይ ነው ሳቲስፋክሽን። ሶስተኛው ለደህንነታችን ያስፈልገናል። ዌልቢንግ በጣም ብዙ ሰው ይሄ የማይሞላውን ፍላጎት በቃ የማያልቀውን ቀደም ብሎታል አንሊሚትድ ፍላጎት ይዞ ተነስቶ ዛሬ ያሉ ለማነቃቃት አንሊሚትድ ፖቴንሻል ምና የሰውነትን ልክ የሳቱ ማለት ነው። ለተዋና እንደውም the sky is not ሁሉ ማለት ጀመረ። is not the limit ሁሉ ብለው እንግዲህ የት ለመድረስ እንደሆነ አንድዬ ይወቀው እና እስከዛ ድረስ አሁን ይሄ ምንድን ነው? ስለዚህ ብር ለመሰብሰብ ቀን ከሌት ሮጣለሁ ጤናዬን ዋጋ ከፍላል። ያ የሰበሰብኩትን ሀብት ንብረት ምናልባትም እንግዲህ ባንኮክ፣ ዱባይ ምናምን ሄጄ ለመታከም አሜሪካ ምናምን ለመታከም መልሼ ደግሞ አወጣዋለሁ at the expense of በአካላዊ ጤንነት ጉዳይ ማለት ጭንቀት በቃ ይሄ ነገር ገባው አልቀበ እንዲመጣው እንደሆነ ወይ እንደዚህ ጭንቀት በቃ እረፍት፣ ሰላም ማጣት፣ ወደ ኋላ ተመልሶ መጸጸት ምናምን እንዲህ አይነት ነገሮች ሁሉ ያመጣል ማለት ነው። እዚህ ዌልቢንጋችንን ደህንነታችንን ሚዛኑን የጠበቀው አኗኗራችንን ሁሉ አፌክት ያደርገዋል። አንድ ሰው በጣም ትልቅ ኢንቨስትመንት ነበረው አሉ እና በጣም በቃ እዚህ የሚገርም የንግድ ማዕከል በጣም ብዙ ዋጋ ከፍሎ ጨረሰ። እዚህ ወዳጅ ዘመዶቹ እንኳን ደስ አለ ግንባታህን ጨረስ ያሉ ሲያመሰግኑት ምን ዋጋ አለው ህንጻዬን ገንብቼ ስጨርስ ልጆቼ ፈርሰው ጠበቁኝ።
ማህበራዊ ደህንነቱን ደግሞ አሳጣው ማለት ነው። ማህበራዊው ሶሻል ዌልቢንግ ስለዚህ አንዱን በአንዱ እያስበላን እንድንሄድ ያደረገናል። ዌልቢንጋችንን ያዛባል። ያ እንዳይሆን ደህንነታችን ተጠበቀ፣ ሚዛኑን የጠበቀ ህይወት እንድንኖር ኦኬ የት ድረስ ነው ማስታወሰው አንድ ሰው አለ ማለት ትልቅ የስራ እድል አገኘ። ስራ እድሉ ከሀገር ውጭ ነው። በጣም ጥሩ ክፍያ ነው የሚከፈለው። ከዛ ጨረስኩ ሲል ኮንትራቱን ያድሱለታል። ጨረስኩ ሲል ያድሱለታል። በዚህ መሀል ግን ትዳር መስርቷል፣ ልጆች ወልዷል። እና ቆም እያሰብኩ አለ ያው ብዙ ገንዘብ አገኛለሁ፣ ብዙ አሴት አገር ቤት ቢል እያደረኩ ነው። ልጆቼ ግን ሳላቃቸው እያደጉብኝ ነው። የሆነ ቦታ ላይ በቃኝ ብዬ መምጣት አለብኝ። ስለዚህ ወሰንኩኝ፣ ትቼ መጣዋል። ይራዘመል ሲሉኝ አይ በቃኝ ከዚህ በኋላ ብዬ አሁን 10 ምናምን ዓመት ከቤተሰብ ተለይቶ ከምናምን ብሎ በቃ ሁሉ ይመጣል። አንድ ጊዜ እውነት ነው በጣም ያጓጓል። እሱም ቢሆን ለልጆች ደህንነት ነው ምናምን ነው። ግን የቱ ጋር ነው የሚቆመው? ይሄ ሊሚት ማድረግ እና ልክን ማስበብ በጣም መሰረታዊ የሆኑ እነዚህን የመሳሰሉ ጥቅሞች አሉት። ለዛ ነው እንግዲህ ተመልካቾቻችን ዛሬ ፍላጎትን መገደብ ላይ ነው እየተወያየን ያለ ነው። የእናንተም ሀሳብ በዩቲዩብ ቻናላችን ላይ ጻፍ አድርጉልን፣ ያው እናነበዋለን። ቆይታችሁ ከኛ ጋር ይሁን። ይህን እዚህ ላይ እንደብትጨምርበት ብዬ የማስበው እጥረትን በተመለከተ የአንዳችን በጣም ፍላጎት ከፍተኛ መሆን ሌላኛችን ላይ ደግሞ የሚያመጣው ችግር አለ ብዬ አስባለሁ። እና ያልተገደበ ፍላጎት የሚያመጣውን ችግር ትንሽ ብጨምር። በትክክል ቅድም ሽሜ በደንብ ያላቸው ነገሮች ናቸው። መገደብ የአንዱን ፍላጎት መገደብ አለመቻሉ አንጂን ፍላጎት መገደብ ይጋባል። ተፈጥሯዊ አይደለ? አብረን አይደል የምንኖረው። ከዛ እኔ ሽሜን ወደዋለሁ፣ አብረን ነው የምንውለው፣ እንገናኛለን፣ ምን እንላለን። ከዛ ሽሜ ፍላጎቱን መገደብ አለመቻሉ የሆነ ቀን እኔን ይነቀንቀኛል፣ ይረብሸኛል። እንዴ እኔ ግን ምን እየሆንኩ ነው? እየቀብጥኩ ነው እንዴ? ዝም ብዬ ቁጭ አልኩት ልክ አይደለሁም ማለት ነው እንዴ? እንደዚህ ማድረግ ነበረብኝ እንዴ የሚለው ስሜት እንዲሰማኝ ያደርገኛል። እና እኔ ያልበረደኝ ብርድ ይጋባብኛል፣ እኔ ያልተሰማኝ ረሃብ ይጋባብኛል። ከዛ ተያይዞ ማለት ነው አንዱ ችግር እሱ ነው። ፍላጎትን አለመገደብ እንዳልሽው ደግሞ እኔ መገደብ ባለመቻሌ ከሚያስፈልገኝ በላይ የማጋብሰው የሌላውን መሰረታዊ ነገር አሳጣዋለሁ። ቅድም ከመጀመራችን በፊት እየነገርሽኝ ነበርና ልክ ሊወደድ ነው ሲባል ገንዘብ ስላለው ሁለት ማንኪያ አድርጎ በቀን አንድ ስኒ ለሚጠጣት ሻይ የሚገዛው ስኳር 3 ኪሎ በቂው ሊሆን ይችላል አይደል? ሊወደድ ነው ሲባል ኩንታሉን እሱ ገንዘብ ስላለው ገዝቶ ሲያስቀምጥ ፍላጎቱ መገደብ ሲያቀተው 2 ማንኪያ ተጨምሮ የሚጠጣውን 1 ኪሎ ቤቱ መጠጣት የሚፈልገውን ሰው እንትን እየቀነስኩበት ነው። አለማሰብም ጭምር ነው የሚገለጠው ማለት ነው። በዚህ ውስጥ ለሌላው አለማሰብ ይሄ ፍላጎትን መገደብ ከዚህ በፊት ያነሳናቸው ከሰልፍ ኦዲቲንግ ጀምሮ ያነሳናቸው ሀሳቦች ራስን መመርመር፣ ፍላጎትን መገደብ፣ ይሄ ዋጋ መክፈል እንደዚህ ያልን ያነሳናቸው ጉዳዮች ተመልካቾች እንዲያስቡት የምንፈልገው የልዕልና ሀሳቦች ናቸው። ዝም ብሎ ከተለመደው ተርታ ከሆነው ዝም ብሎ መግባትና መውጣት ያለፈ ዝም ብሎ እንደ እንስሳ ከመኖር በተሻለ መንገድ ከፍ የሚያደርገን ነገር እሱ ነው። ምክንያቱም እንደ እንስሳ የሰጠሽውን ከፊት ለፊቱ ያለውን ይሄ እኮ ይበቃኛል ነገር እኮ ደግሞ አሳድሬ በለዋለሁ እና የሚለው ሀሳብ ስለሌለው በቃ የቻለውን ያክል እስኪነረት ድረስ ሊበላ ይችላል። ሰው እንደ እንስሳ መሆን የለበትም። ፍላጎቱን መገደብ ምን ማለት በቃ ልዕልና ላይ ሲደርስ ፍላጎትን መገደብ ይሄ የሚፈልገውን ያክል ብቻ ወስዶ ብቻ ነው። አንዳንዴ በፈልገውም ቢያስፈልገኝም ከኔ በላይ ለሽሜ የሚያስፈልገው ከሆነ ግን የኔን ብገድበው ሽሜ ቢጠቀምበት ማለት መጀመር አለብን። ይሄን ማጣት ትዳር ላይ ችግር አለው። ይሄን ማጣት ህይወት ላይ ችግር አለው። ይሄን ማጣት ፖለቲካ ላይ ችግር አለው። ይሄን ማጣት ሀገር ላይ ችግር አለው። ፍላጎትን አለመገደብ ይሄ ሁሉ መከራ ነው ያለው። ሌላው በጣም ትልቁ ነገር ምንድነው? ቅድም ስለ እርካታ ስለ ደስታ ሽሜ ያነሳው እንደው በጣም ለማጠንከር ነው። ፍላጎትሽን ባልገደብሽው ልክ በፊት ያስደስትሽ የነበረው ነገር ዋጋ እንዲያጣ በእጅ ያዙት ወርቅ እንደ መዳብ ይቆጠራል እንዲሆን ያደርገዋል። እንደዛ ያደርገናል። እና በቃ ማለት አልደሰትም፣ አልረካም። መገደብ ባለ ስለማያረካ እኮ ገር ለጉዳዩ ወይም ደስታን ስለማይሰጥ አይደለም ጉዳዩ። እኔ መገደብ ባለ መቻሌ ፍላጎትን መገደብ ባለ መቻሌ እና እነዚህ ነገሮች በጣም አስቸጋሪ ናቸው ብዬ አስባለሁ። ምን ማንሳት ፈልጋለሁ እኔ እንደምንኖርበት ዓለም መግቢያ ላይ እንዳነሳሁት
የሰዎች ፍላጎት አለመገደብ ቢዝነሳቸው የሆኑ ሰዎች አሁን ብዙ ናቸው። እንደ ተቋማትም እንደ ግለሰብ እንደ ሽያጭም እንደምንም በጣም ብዙ ነገሮች የሰዎች ፍላጎት አለመገደብ ላይ ነው። ፍላጎት አለመገደብ ማለት በቃኝ የማይሉ ሰዎችን በፈጠርን ልክ የሚያግበሰብሱ ሰዎችን በፈጠርን ልክ ነው የምንበለጽገው፣ ገንዘብ የምናገኘው፣ መሸጥ የምንችለው ብለው የሚያስቡ ሰዎች እንዲፈጠሩ እንደ አንድ ስትራቴጂ እንዲፈጠሩ የሆነበት ጊዜ ነው። ከዛ የዳቦ ስም የተሰጠው እየተቀባባ ጥሩ እንደሆነ ትክክል እንደሆነ ማሳያ እየተደረገ ፍላጎትን አለመገደባቸውን የሚለማመዱበት መድረክ ደግሞ መፍጠር ሌላ ሁለተኛው ነገራቸው ነው። እና ከሱ መንቃት መጀመር አለብን ነው እያልን ያለ ነው። በቃ ያስፈልጉናል፣ ግን አንዳንዶቹ ብንተዋቸው ምን ሆናለን? እና ስንለማመድ ደግሞ ወደዛ ልዕልና እንደርሳለን፣ ወደሚበልጠው ነገር እንመጣለን የሚለውን እያሰብኩኝ መተውን መጀመር አለብን። ስለዚህ ምንድነው እነዚህን ጉዳዮች ከመንቃት ከመረዳት መጀመር በጣም አስፈላጊ ነው ብዬ አስባለሁ። ከዛ ፍላጎትን መገደብ ደግሞ እንዳንችል የሚያደርገን በቀጥታ ላይሆን ይችላል። ፍላጎቶቻቸውን የማይገድቡ ሰዎች እንደ ስኬታማ፣ እንደ ውጤታማ፣ እንደ ጀግና፣ እንደ አርአያ ምናምን ይሆኑ ይቀርባሉ። ከዛ ይናገራሉ ሰዎች አንዳንዱን በግልጽ እምቢ ብዬ የማይበቃኝም ብዬ ታግዬ እኮ ነው ምናምን ይላሉ። ለጥሩ ነገር እኮ ብቻ አይደለም። አንዳንዱ ማለት የኔ ግን ጉዳይ አይደለም ይሄ ግን አሁን ሌላውን እያየው በቃ እኔ አርፌ በቃ የባልኩበት እንኳን ልኬን ባገኘሁበት ላይ እንኳን መቆም እንዳልችል የሚያደርገኝ ነገር እንዲፈጠር ያደርጋል። ከሱ ላይ መንቃት ደግሞ ሌላኛው መሰረታዊ ጉዳይ ነው ብዬ አስባለሁ። ለከሌ ሊሆን ይችላል፣ ለእኔ ግን አያስፈልገኝም። በጣም የሚገርመው ፍላጎቶቻችንን ባልገደብን ቁጥር እንደ እንስሳት፣ እንደ ልጆች፣ እንደ ሁሌ ህፃን እንደማያድግ ህፃን እየሆንን ነው የምንቀጥለው። ምክንያቱም ፍላጎትህን ባልገደብክ ቁጥር እና ይሄኛው መቼ እንደሆነና በቃ ማለት ባልቻልክ ቁጥር በቃ እንስሳ እየሆንን ነው የምንቀጥለው ወይ ልጆች እየሆንን ነው። ልጆች እየሆንን ነው ማለት ቀደም ያልኩት ነው። የትኛው መቼ እንደሚበቃል በምን ያህል ሰዓት በምን ያህል መጠን እንደሚያስፈልገን ካላወቀን የማያድጉ ሁሌ ህፃናት በአእምሮም በምንም በስሜትም ህፃን እንደሆኑት እየሆንን ነው የምንቀጥለው። እሱም መሆን የሚፈልግ ሰው ያለ አይመስለኝም መቼም ትልቅ ሆነ። ስለዚህ እሱን የምንፈልግ ከሆነ መጀመር አለብን። አሁን ልምዶቹ መጀመር አለብን እና በቃ አንዳንዶቹ ጉዳዮች በቃ ማለት አለብን። በጣም ሰፋ አድርገን እናስበው ይባል በቃ የኛ ሀገር የራሷ ልክ የራሷ እንትን ውበቷን የምንገልጽበት ምናምን ሊኖራት ይችላል። ከዛ ውጪ የሆነን ሀገር እንድትመስል ምናምን እያለ ግን ያለ ፍላጎቷ አለ እሷ በማያስፈልጋት ሁኔታ ምናልባትም ሰዎች በመቸገራቸው ምክንያት ያመጡትን አይነት ምናምን የምንጥረው ነገር ያለን እንዳንደሰት እማንደርስበት መስሎን ቀድመን ተስፋ እንድንቆርጥ በቃ አይደረስበትም ብለን እንድንተውም የሚያደርገ ነገር ውስጥ ሊከተን ይችላል እና ይሄንን መረዳት በጣም ያስፈልጋል የሚለው መሰረታዊ ጉዳይ ይመስለኛል። እየጨረስን ነው ግን አሁን በዓል ደርሷል አይደል? ትንሽ ደግሞ ቀረብ ለማድረግ እንዲመቸ ያልተገደበ ፍላጎት እዳም ውስጥ ሲከት በጣም ብዙ ቤተሰብ ነው ይታያልና እንዴት አድርገን እንገድበው? በተለይ ደግሞ በዓላት ሲመጡ በጣም ብዙ ችግር ውስጥ የምንገባበትም ጊዜ ስለሆነ ምን እናድርግ ወደሚለው ብንመጣ ብዬ በዓላት ሲመጡ እንኳን ያው አባት እናቶቻችን በደንብ በተረዱትና በገባቸው ልክ ሰው እንደ ቤቱ እንጂ ቤት ብለው አስረውታል። ስለዚህ እሱን መኖር መለማመድ ነው። ለእኔ ምን ያስፈልገኛል፣ እገሌ ምን አድርጓል ሳይሆን ያስፈልገኛል። አሁን ፍላጎትን ስለመገደብ እያነሳን ነፍሳቸውን ያሳረፈው ፕሮፌሰር ምትኩ በላቸው በጣም የታወቁት ዓለም አቀፍ ሰርጅን ትዝ አለኝ። እረኛው ሐኪም የሚል መጽሐፍ የህይወት ጉዟቸው ተጽፏል እና እዚህ አጋጣሚ አድማጭ ተመልካቾቻችን እንዲያነቡት ጋብዛለሁኝ። እና አንድ ትልቅ ኢኖቬሽን ነበራቸው። ከልክ በላይ የሆነ የሰውነት ክብደትን ለመቆጣጠር አንዱና ትልቁ መንገድ የምንወስደውን ምግብ አይነትና መጠን ማስተካከል ነው። ግን ያው ሰዎች ስለሚቸገሩ መመጠን እሳቸው የፈጠሩት ቴክኖሎጂ ምንድነው? የጨጓራን መጠን መቀነሻ ነው። ስለዚህ ላስገባ ቢልም ቶሎ ትንሽ በልቶ ይጠግባል ሰው። ስለዚህ ያቆማል እና ያን ቴክኖሎጂ ኢንትሮዲስ አድርገው ነበር። እንደው በጣም ሰልፍለስ የሆኑ ሰው ስለነበሩ ፓተንት ራሱ በስማቸው እንዲመዘገብ አልፈለጉም። ተማሪዎቼ እያሻሻሉ ይማሩበት፣ ይለማመዱበት፣ የራሳቸውን ይጨምሩበት ብለው በቃ ለሰው ሁሉ ለፐብሊኩ ሰጥተዋል እና የሚደንቁ እና ማጥበቢያ ያቺ ቴክኖሎጂ
ለአእምሮም ታስፈልጋለች እና ፍላጎትን እዚህ ውስጥ ነው የምናጠበው ማለት ነው። እነዚያም በዓላት ሲመጡ በዓል ምንድን ነው? ትሩ ሴንስ በዓል ምንድን ነው? ለምንድን ነው ይሄንን በዓል የማከብረው? አንዳንድ ጊዜ ችግሩ ምንድን ነው? ዋናውን ምግብና ተከታዩን ምግብ እናለዋውጠዋለን ቦታ እና ዋናው ተከታይ ይሆንና ተከታዩ ዋና ሲሆን ችግር ይፈጠራል እና ያንን በደንብ ማየት ምንድን ነው ከዚህ የዚህ በዓል ትርጉሙ ምንድን ነው? ለምንስ ነው ማከብረው? ያንን ከተረዳን እንዴት ላክብረው የሚለው ነገር ቀጥሎ ይመጣል። የትኛው ሊያስጨንቀኝ ይገባል፣ የትኛው ደግሞ ከተቻለ ይላል፣ ካልሆነም ቢቀርም ችግር የለውም የምንልበት ደረጃ ላይ እንመጣለን። ያ ማለት ምንድን ነው? ይሄ መሰረታዊውን ነገርና ተከታይ የሆነውን ነገር ኒድስ ኤንድ ዋንትስ መለየት። በቃ የትኛው ነው የግድ መሆን ያለበት ነገር፣ ባይሆን ደግሞ ችግር የሌለው ቢቀር ማያጎድለው ነገር ደግሞ የትኛው ነው? ይህንን በደንብ መለየት ቀዳሚው ነገር። ሁለተኛው አመስጋኝነት። አሬ በስነ ልቦና አመስጋኝነት ሕክምና ሁሉ ግራቲቲዩድ ቴራፒ አንዱ በተለይ በድባቴ ውስጥ ላሉ ሰዎች አንዱ ከምንሰጣቸው ኤክሰርሳይሶች ውስጥ አንዱ ግራቲቲዩድ። የጎደለንን ማሰብ ለመሙላት ሊያግዘን ይችላል፣ ግን ያለንን ቆጥረን መነሳት ሚዛን ይጠብቃል። ስለዚህ አሁን ያለንን መቁጠር ምን አለኝ ከዛ እሺ ገደለም ወደ ጎደለ መሄድ እንችላለን እና ያ ግራቲቲዩድ ትልቁ ፍላጎትን ለመሰብሰብ ማለት የሌለን አለን ምናምን ብለን እየፈለግን አልፈልግም ብለን ራሳችንን እንዋሽ ማለት አይደለም፣ ግን ከምርም ያሉንን ነገሮች ካውንት ማድረግ መቻል ያስፈልጋል እና አመስጋኝነት በጣም ወሳኝ ነገር ነው። ከዛ ውጭ ትኩረታችን የምናደርግበትን ቅድም እንዳነሳው ትኩረት በጣም ወሳኝ ነገር ነው። የቱ ጋ ነው የምናተኩረው? ምን ላይ ነው ከምር በህይወቴ ውስጥ ላሳካ በፈልገው ነገር ምንድን ነው የሚለውን የህይወትን ትልቁን ስዕል መያዝ። አንድ በልጅነታችን የምንሰማ የነበረው ተረት ነበረ። እንደው አሁን ስናነሳው ብልጭ ሁለት በድህነት ይኖሩ የነበሩ ባልና ሚስቶች ነበሩ። ከዛ ባልየው የሆነ ማጂክ ፓወር ያገኛል። ከዛ ምን ላድርግልሽ ይላታል። የሚያደርግላት ነገር ሁሉ አያረካትም። እንዲሉን የመጨረሻ በቃ ከባሏ ሁሉ የሚለያት ነገር ውስጥ ሁሉ ገባች። አልቲሜት መጨረሻ ግን እርካታ ነው የምታጣው። ስለዚህ ወደ ቀድሞው ልመለስ ብላ ማለት በቃ ሰው መሆን ጉም ነው ምንድን ብቻ ሆና ትቀራለች ማለት። ከዛ በኋላ እንደገና መመለስና ወደ ቀደሙ ይሻለኛል አይሞላም። በቃ ማለቂያ የለውም። ቅድም ይሄን እንዳለው ይሄ ደግሞ እንጀራቸው የሆነ መኖሪያቸው የሆኑ ደግሞ ሰዎች አሉ። ምን ፋሽን ኢንዱስትሪው ምኑ በቃ እርካታ ማሳጣት እኮ እዚህ በቃ ያው ሰውነታችን ሁሉ የምናደርገውን እስኪያሳጣ ድረስ አይደለ በቃ ይወጣል። አሁን አንዱ ነገር ይመጣል አንዱ ያለንን አፕሪሺየት እንዳናደርግ በቃ አሳንሰው በየማስታወቂያ ላይ የሚታዩት ነገሮች ምናምን እንትን ሰልችቶታል እንደዚህ ተማረዋል ምናምን ሄድና እንግዲያውስ ይላል ያልመረረኝን ነገር ያልሰለቸኝን ነገር እውነትም ለካ ብዬ ሊሰለቸኝ ይገባል ወይ ለከ በብሬያን የሚያነሳው አሁን ቁልፉን አመጡ በኋላ ሌባውን ሊያመጡ ነው እንዳለው ቁልፍ አምጥተው ከዛ ሌባውን ያስከትላሉ ማለት ነው። እና እንዲህ አይነት ዓለም ላይ ነው ያለነው። ይሄ ኮንሱመሪዝም በቃ አግበስባሽነት በጣም እየሰፋ ነው። ከዛ የተነሳ ፍላጎታችንን ገድቦ መሄድ በምስጋና ካልተገታ በጣም ከባድ ነው የሚሆነው። እና አደራ የምንለው ይሄ መሻሻልን፣ ማደግን፣ መለወጥን፣ ትልቅ ነገር ማሰብን አይደለም እንትን እያነሳን ያለ ነው። እሱ ጤናማ ሀሳብ ነው። ነገር ግን አግበስባሽነትን፣ ልከኛ መሆን አለመቻልን፣ እርካታ በሚያሳጣ ደረጃ ፍላጎትን መከመር እነዚህ ጉዳዮች ጤናማ ስላልሆኑ እሱን በልክ ማድረግ ጥሩ ነው እና ለዚህ ልከኛ እንሆን ለሁላችንም ነው መልእክቱ። ሳምንት ደግሞ ሌላ ርዕሰ ጉዳይ ይዘን እንጠብቃችኋለን። እናንተም በሰዓቱ እንደምትጠብቁን ተስፋ እናደርጋለን። ሰላም